ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ነው ቆይታን የምናደርገው። የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ከኛ ጋር ከሆናችሁ የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ይህ አዲስ ስፖርት ልዩ ነው። አብራችሁኝ ቆዩ። ሊያም ዴላፕ ከቼልሲ ይለቃል የሚሉ ወሬዎች ቢኖሩም በክረምቱ ከክለቡ የመውጣቱ ጉዳይ ግን የማይታሰብ ይመስላል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ኤቨርተን የ22 ዓመቱን አጥቂ በውድድር ዘመኑ ማጠቃለያ ለማስፈረም ፍላጎት አለው። ይሁን እንጂ የቼልሲው አሰልጣኝ ሊያም ሮስኒየር ተጫዋቹን የመልቀቅ ፍላጎት ስለሌላቸው ዝውውሩን ሊያግዱት ይችላሉ። ምንም እንኳን ዴላፕ በቼልሲ የሚጠበቀውን ያክል ውጤታማ ባይሆንም ክለቡ ግን አሁንም በሱ ላይ እምነት አለው። ቼልሲ ተጫዋቹን በ30 ሚሊዮን ፓውንድ ያስፈረመው ለወደፊቱ ትልቅ ተስፋ ያለው ተጫዋች መሆኑን በማመኑ ነው። በዚህ የውድድር ዘመንም በቋሚነት እየተሰለፈ ባይሆንም ቼልሲ ግን የተጫዋቹን ብቃት መልሶ ለማምጣትና በቡድን ውስጥ ወሳኝ ተጫዋች እንዲሆን ለማድረግም ነው የሚፈልገው። ዴላፕ በኢፕስዊች ታውን በነበረበት ቆይታ እጅግ የሚደነቅ ብቃት የነበረው ሲሆን ቼልሲን ከመቀላቀሉ በፊትም በርካታ ታላላቅ ክለቦች ይፈልግ ነበር። ኤቨርተን በማጥቃት መስመሩ ላይ ተጨማሪ ጥራትን የሚፈልግ በመሆኑ ዴላፕ ለነሱ የተሳካ የረጅም ጊዜ ዝውውር ሊሆንላቸው ይችላል። በኤቨርተን በቋሚነት የመጫወት እድል ማግኘትም የተጫዋቹን ሁኔታም ወይም ብቃቱንም ሊያወጣው እንደሚችል ይታመናል። ይሁን እንጂ ቼልሲ ተጫዋቹን የመሸጥ የፋይናንስ ግዴታ ወይም ገንዘብ ፍለጋ ስለሌለበት አሰልጣኙ ካልፈቀዱ ኤቨርተን በክረምቱ ተጫዋቹን ለማስፈረም የሚያደርገው ሙከራ እጅግ በጣም ከባድ ሊሆንበት እንደሚችል ነው ግምቶች እየወጡ እንደሚገኝ የተነገረው። ቶትንሃም ሆትስፐርስ በውድድር ዘመኑ ማጠቃለያም የሌንሶን ግብ ጠባቂ ሮቢን ረሰርን ለማስፈረም ከፍተኛ ፍላጎት አሳይቷል። እንደ ቲም ቶክ ዘገባ ከሆነ የ21 ዓመቱ ግብ ጠባቂ በፈረንሳይ ሊግ ባሳየው አስደናቂ ብቃት የሰሜን ለንደኑን ክለብ ትኩረት የሳበ ሲሆን ክለቡም ደግሞ ጉሌርሞ ቪካሪዮን ለመተካት ሪሰርን እንደ ዋነኛ አማራጭ ነው የሚመለከቱት። ቪካሪዮ ራሱ ወደ ጣሊያን የመመለስ ፍላጎት እንዳለው ነው የሚነገረው። ጣሊያናዊው ግብ ጠባቂ ቪካሪዮ ቶተንሃምን ከተቀላቀለ በኋላ ወጥ የሆነ አቋምን ማሳየት ባለመቻሉ የክለቡ አመራሮች እሱን ለመሸጥም እንደወሰኑ ጭምር ይነገራል። ወጣቱ ፈረንሳዊ ግብ ጠባቂም በዚህ የውድድር ዘመን በፍሬንች ሊጓን እጅግ ድንቅ ብቃትን እያሳየ ይገኛል። በ23 ጨዋታዎችም 20 ግቦች ብቻ የተቆጠሩበት ሲሆን 9 ጊዜ ደግሞ ግብ ሳይቆጠርበት ወይም ክሊንሺትም ማስመዝገብ የቻለ ነው። ሪሰር እያሳየ ያለው ብቃት ምክንያትም በ2026 የዓለም ዋንጫ የፈረንሳይ ብሔራዊ ቡድን ስብስብ ውስጥም ሊካተት እንደሚችል ወሬዎች እየተናፈሱ ነው። ቶተንሃም በአሁኑ ወቅት በፕሪሚየር ሊጉ 16ኛ ደረጃ ላይ የሚገኝ ሲሆን ከመውረድ ቀጠናውም በ4 ነጥብ ብቻ ርቆ ነው የሚገኘው። የዝውውሩን አስፈላጊነት ስንመለከት አስተማማኝ ግብ ጠባቂ ማግኘት ለቶተንሃም ትልቅ ለውጥን ሊያመጣ በመሆኑ ሪሰርን ለሚፈልጉ ክለብም ያለውን የፋይናንስ አቅም ተጠቅሞ ጠንካራ ጥያቄን እንደሚያቀርብ ነው የሚጠበቀው። ቪካሪዮ ከዩቬንቱስ ጋር ስሙ እየተያዘ ሲሆን ቶተንሃምም ተጫዋቹን ለመሸጥ ለሚያቀርበው ማንኛውም ተመጣጣኝ ዋጋ ክፍት እንደሆነ ይነገራል። ቶተንሃም ታላላቅ ተሰጥኦዎችን ለመሳብ የውድድር ዘመኑን በጥሩ ሁኔታ ማጠናቀቅም እንዳለበት ነው የሚታመነው። ዩቬንቱስ በሉቺያኖ ስፓሌቲ ስር በሚያደርገው የቡድን መልሶ ግንባታ የሊቨርፑልን ግብ ጠባቂ አሊሰን ቤከርን በክረምቱ ለማስፈረም ዝግጅት እያደረገ ነው። እንደ ዘ ስታንዳርድ ዘገባ ከሆነም ዩቬንቱስ ብራዚላዊውን ኢንተርናሽናል በአሁኑ ወቅትም በክለቡ ያለውን የግብ ጠባቂ ቀውስ ለመፍታት እንደ ህልም ምርጫ ወስደውታል። አሰልጣኝ ሉቺያኖ ስፓሌቲ አሊሰን ቤከርን በሮማ እያለ ያሰለጠኑት በመሆኑ በቱሪንም ዳግም እንዲገናኙ ነው የሚፈልገው። የአሁኑ የዩቬንቱስ ቁጥር 1 ግብ ጠባቂ ሚሼል ዲ ግሪጎሪዮ በ2026 ተደጋጋሚ ስህተቶችን በመስራቱ ከፍተኛ ትችቶች እየቀረበበት ነው። ዩቬንቱስ የአሊሰንን ኮንትራት በ2027 የሚጠናቀቅ በመሆኑ ተጫዋቹን በቅናሽ ዋጋ ለማግኘትም ተስፋ ያደርጋሉ።
የሊቨርፑልም የአሊሰንን መልቀቅ አስቀድሞ በመገመት በ2025 ክረምት ላይ ነው ጆርጂያዊውን ግብ ጠባቂ ጆርጅ መማርዳሽቪሊን አስፈርሞ ዝግጁ ያደረገው። ይህ ደግሞ የቅብብሎች እቅድ ሊቨርፑል አሊሰንን በመሸጥ ገንዘብ እንዲያገኝ ሊያነሳሳው እንደሚችል ነው የተናገረው። ምንም እንኳን ተተኪ ቢኖርም አሊሰን ግን መሸጥ ለሊቨርፑል ትልቅ ስጋት ነው ሊሆን የሚችለው። እንደ ጂያንሉጂ ቡፎንና ማኑኤል ኑዌር ያሉ ግብ ጠባቂዎች እስከ 30 ዓመታቸው መጨረሻ ድረስም ብቃታቸውን ማሳየት እንደሚችሉ አስመስክረዋል። አሊሰን አሁንም በዓለም ላይ ካሉ 3 ምርጥ ግብ ጠባቂዎች አንደኛው ነው። ማንቸስተር ሲቲ እና አርሰናል በሊጉ የበላይነት በያዙበት በዚህ ሰዓት የአሊሰን መሪነትና ወሳኝ ኳሶችን የማዳን ብቃትን ማጣት ለሊቨርፑል ተከላካይ ክፍል ትልቅ ኪሳራ ሊሆን እንደሚችል ነው በርካቶች የሚገምቱት። የሌንስ አጥቂ ራያን ፎፋና ከፈረንሳዩ ክለብ ወጥቶ ወደ እንግሊዝ ፕሪምየር ሊግ ሊያመራ እንደሚችል እየተነገረ ነው። እንደ ስፖርትስ ቡም ዘገባ አርሰናል እና ቼልሲ ይህንን ተሰጥኦ ያለውን ወጣት አጥቂ ለማስፈረም በዝርዝሩ አናት ላይ ተቀምጠዋል። የ19 ዓመቱ የመሃል አጥቂ በጎል ፊት ባለው አድፍጦ የመጨረስ ብቃቱ ሁለቱንም የለንደን ክለቦችም መማረኩን የተነገረው ፎፋና በጎል ፊት ባለው መረጋጋትና ኳሶችን የማጠናቀቅ ብቃቱ ቀዝቃዛው ጨራሽ የሚል ስምም ተሰጥቶታል። ወጣቱ አጥቂም በዚህ የውድድር ዘመን 6 ግቦችን ነው ከመረብ ጋር ያሳለፈው። ቼልሲና ጎል ለማስቆጠር ረገድ እየተቸገረ ለሚገኘው ሊያም ዴላፕም አማራጭ እንዲሆን ነው ፎፋናን የሚመለከቱት። አርሰናል በማጥቃት መስመሩ ላይ ተጨማሪ ጥራት ነው የሚፈልገው። በተለይም በክረምት የፈረመው ቪክተር ዮኬረሽ ወጥ የሆነ ብቃትን ማሳየት ባለመቻሉ አርቴታ ፎፋናን እንዲያስፈርሙ ለክለቡ አመራሮችም ጥቆማ እንደሰጣቸው ነው የተናገረው። ሌን ስለ ተጫዋቹ ከ35 እስከ 45 ሚሊዮን ዩሮ መካከልም እንደሚጠይቅ ጭምር ነው እየተናገረ የሚገኘው። ፎፋና ከፈረንሳዩ ክለብ ጋር እስከ 2029 ድረስ የሚቆይ ኮንትራት ስላለው ሌንስ ተጫዋቹን በአነስተኛ ዋጋ ለመልቀቅ ምንም አይነት ጫና የለበትም ተብሏል። አርሰናልም ሆነ ቼልሲ ይህንን ገንዘብ የመክፈል እቅድ ቢኖራቸውም ዋጋውን ግን ለመደራደር ለመቀነስ ሊሞክሩ እንደሚችሉ ነው የተገመተው። ተጫዋቹ ራሱ ወደ ፕሪምየር ሊግ የማምራትና በትልቅ ክለብ ውስጥም የመጫወት ፍላጎት እንዳለው ጭምር በስፋት እየተነገረ ነው። ቶተንሃም እስካሁን እጅግ አሳዛኝ የውድድር ዘመንን እያሳለፈ የሚገኝ ሲሆን በደረጃ ሰንጠረዡ ከመውረድ ቀጠናው በጣም ቅርብ ላይ ነው ያለው። ክለቡ የውድድር ዘመኑ በጥሩ ሁኔታ ለማጠናቀቅ ጥረት እያደረገ ባለበት በዚህ ሰዓት የክለቡ ባለቤቶች ለየት ያለ እርምጃን ለመውሰድ አቅደዋል። እንደ ዘ ጋርዲያን ዘገባ ከሆነም የክለቡ ባለቤቶች በክረምቱ የዝውውር መስኮትም ከፍተኛ መዋለ ንዋዮችን ለማፍሰስ የተዘጋጁ ሲሆን ታላላቅ ተጫዋቾችን ወደ ክለቡ ለማምጣት ሲባልም እስካሁን የነበረውን ጥብቅ የደሞዝ መዋቅርን ለመስበር ነው የወሰኑት። የጋርዲያን ዘገባ እንደሚያመለክተው ቶተንሃም የደሞዝ ክፍያን በፕሪምየር ሊግ ካሉ 6ቱ ታላላቅ ክለቦች ከሚባሉት ዝቅተኛው ነው። ባለቤቶቹ ታዋቂ ተጫዋቾችን ለማሳብ ይህንን አሰራርም ለመለወጥም እንደተዘጋጁ ነው የሚናገረው። የክለቡ ደጋፊዎች ለዓመታት በዝውውር ገበያው ላይ ክለቡ ትልቅ ምኞት ያለው ወይም አምቢሽን እንዲኖረው ሲጠይቁ የቆዩ ሲሆን በቅርቡ ግን ተከላካዩ ክሪስቲያን ሮሜሮ በክለቡ የዝውውር ፖሊሲ ላይ ቅሬታውን መግለጹ ይታወሳል። ይህ ሁሉ ቅር ሊሳካ የሚችለው ግን ቶተንሃም በፕሪምየር ሊጉ መቆየቱ ሲረጋገጥ ብቻ ነው። ክለቡ ወደ ታችኛው ሊግ የሚወርድ ከሆነ ግን የገንዘብ ቀውስ ሊገጥመው እንደሚችል ነው የሚናገረው። ክለቡ ሁኔታዎችን ለማረጋገጥ የቀድሞውን የዩቬንቱስ አሰልጣኝ ኢጎር ቱዶርን የሾመ ቢሆንም አሰልጣኙ በመጀመሪያዎቹ 2 ጨዋታዎች ግን በአርሰናልና ትናንትናም እንዲሁ በፉላም እንደተሸነፉ እናስታውሳለን። ኢጎር ቱዶር ተጫዋቾቻቸውን በሚቀጥሉት ጨዋታዎች ላይ ጠንካራ ምላሽ እንዲሰጡ የጠየቁ ሲሆን በክረምቱ በቡድን ውስጥ ትልቅ ለውጥም እንደሚኖር ጭምር እንደሚደረግም ጭምር ይጠበቃል። ይሁን እንጂ ሁሉም ነገር የሚወሰነው ግን ክለቡ በሊጉ መቆየት ከቻለ ብቻ እንደሆነ ነው የተገለጸው። ቶተንሃም እስካሁን እጅግ አሳዛኝ የውድድር ዘመንን ነው እያሳለፈ የሚገኘው። በደረጃ ሰንጠረዡም ለመውረድ ቀጠናው በጣም ቅርብ ሆኖ ነው እየተመለከተን የምንገኘውና ያንን ነገር ለማስተካከልም ጥረቶችን ያደርጋሉ ተብሎ እንደሚጠበቅ የሚያሳዩ መረጃዎች ናቸው ያሉት። ቶተንሃም በአርሰናል በተለይ 4-1 በሆነ ውጤት ቢሸነፍም የ19 ዓመቱን አርቺ ግሬን ግን በጨዋታው ላይ ያሳየውን ስሜት ድርጊቱንም ለስፐርስ ደጋፊዎች መጠነኛ መጽናኛ ሆኗቸዋል። ራንዳል ኮሎሞአኒ ግብ አስቆጥሮ ጨዋታውን 1-1 ካደረገ በኋላ አርቺ ግሬ ያሳየው የተቃውሞና የቁጣ ስሜትም በቪዲዮ ተቀርጾ በማህበራዊ ሚዲያ ላይ በስፋት ሲሰራጭ ነበር። በደጋፊዎች ተቀርጾ የወጣው ቪዲዮም አስገራሚ እንደሆነ ነው በርካቶች የሚያነሱት። ድርጊቱ ደግሞ ኮሎሞአኒ ግብ አስቆጥሮ አርሰናልን አቻ ካደረገ በኋላ ግሬ ኳሱን በከፍተኛ ኃይል በመምታት በስቴዲየሙ ደስታቸውን እየገለጹ ወደ ነበሩ የአርሰናል ደጋፊዎች ነው ኳሱን የመታው። የአርሰናል ደጋፊዎች ምላሽም በወጣቱ ተጫዋች ድርጊትም ክፉኛ ተቆጥተዋል። በማህበራዊ ሚዲያ ላይም ተጫዋቹ በቀጥታ ቀይ ካርድም ሊያሰጠው ይገባ ነበር ሲሉ ነው እየሞገቱ የሚገኙት። አንዳንዶች ኳስን ወደ ደጋፊ መምታት በማንኛውም መመዘኛ ቀይ ካርድ ነው፣ ዳኛው ግን ፈርቷል ሲል ቅሬታቸውን ያቀርባሉ።
የቶተናም ደጋፊዎች በአንጻሩ ድርጊቱን የአካባቢውን ደርቢ ፉክክር ክብደትን የተረዳና ለክለቡ የሚቆረቆር ተጫዋች መሆኑን የሚያሳይ ነው በሚል ነው ያደነቁት። ምንም እንኳን በስሜታዊነት በድርጊቱ ቢደነቅም በሜዳ ላይ ግን ለግሬ ከባድ ከሰዓት ነበር ያሳረፈው። ፈተናው ወጣቱ ተጫዋች የአርሰናልን አጥቂዎች በተለይም ቪክተር ዮኬረሽን ለመቆጣጠር ተቸግሮም ታይቷል። የዮኬረሽ ሁለተኛው ግብ ሲቆጠርም ግሬ በአካላዊ ጥንካሬው በቀላሉ አሸንፎት በማለፍ ነበር ግቡን ያስቆጠረው። ግሬ በልምድ ማነስ ምክንያትም በጨዋታው ቢቸገርም ለክለቡ ያለው የደርቢ ግለት ግን በደጋፊዎች ዘንድ ትልቅ አክብሮትን እንዳስገኘለት ነው የተነገረው። ሌላኛው የምናነሳውን መረጃ ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። በብራይተን ኤንድ ሆቭ አልቢየን ቤት ደግሞ የጃክ ሂንሽልውድ እድገት የ2025-26 የውድድር ዓመት ላይ እንዲሁ የውድድር ዘመን አንዱ ደማቅ ክስተት ሆኗል። የብራይተን አካዳሚ ውጤት የሆነው ሂንሽልውድ ዘመናዊ እግር ኳስ የሚጠይቀውን ሁለገብና ብቃትን በማሳየቱ የታላላቅ የእንግሊዝ ክለቦችን ትኩረት ጭምር እየሳበ እንደሚገኝ የሚያሳዩ መረጃዎች ናቸው እየተመለከትን የምንገኘው። እንደ ከቼንድ ኦፍሳይድ ዘገባ ከሆነ የ2026 ክረምት እየተቃረበ ባለበት በዚህ ሰዓት ላይ ማንቸስተር ሲቲ እና አርሰናል ተጫዋቹን ለማስፈረም ከፍተኛ ፍላጎት እያሳዩ እንደሚገኙ ነው የተገለጸው። ሂንሽልውድ ብራይተን ለሚያደርጋቸው ብልህና በቴክኒክ የታነጹ ተጫዋቾች ተምሳሌት ተደርጎ ነው የሚወሰደው። የ20 ዓመቱ ተጫዋች በዚህ የውድድር ዘመን 16 የፕሪሚየር ሊግ ጨዋታዎችን ያደረገው በከፍተኛ ጫና ውስጥ ወይም ፕረስ ውስጥ ሆኖ እንኳን 87 በመቶ ኳስ የማቀበል ስፔት ወይም ፓስ አኪውሬሲ ያለው ሲሆን ይህም ደግሞ ለኳስ ቁጥጥር ቅድሚያ የሚሰጠው ፔፕ ጓርዲዮላና ሚኬል አርቴታም ትልቅ መስፈርት ነው። ሁለገብነቱን ስንመለከት እንደ ጄምስ ሚልነር ሁሉ ሂንሽልውድ በአማካይ ክፍልም ሆነ በቀይ መስመር ተከላካይነትም የመጫወት ብቃት እንዳለው ይነገራል። የቢግ ሲክስ ክለቦች ፍላጎት እየጨመረ የመጣ ቢሆንም ማንቸስተር ሲቲ እና አርሰናል ግን ግንባር ቀደም ፈላጊዎቹ ናቸው። ሊቨርፑልና ቼልሲም ተጫዋቹን እንደ ረጅም ጊዜ ኢንቨስትመንት ነው የሚመለከቱት። በተለይም የእንግሊዝ ዜግነት ያለው ሆም ግሮን መሆኑ ደግሞ ለክለቦቹ ተጨማሪ ጠቀሜታ እንደሚኖረው ጭምር ይገመታል። ተጫዋቹ እስከ ሰኔ 2028 ድረስ የሚያቆየው ኮንትራት አለው። በመሆኑም ደግሞ ብራይተን ተጫዋቹን ለመልቀቅ ከ45 እስከ 55 ሚሊዮን ዩሮ መክፈልም ይኖርበታል ተብሎ ነው የሚታሰበው። ቶተናም በደረጃ ሰንጠረዡ 16ኛ ደረጃ ላይ ሆኖ ከመውረድ ጋርም እየታገለ ባለበት በዚህ ሰዓት በፕሪሚየር ሊግ ዋናት ላይ የሚገኙትን ሲቲና አርሰናልን እንዲያሉ ተስፋ ሰጪ ወጣቶችን በማደን ስብስባቸውን እያጠናከሩ ይገኛሉና ቶተናም ከነዚህ ክለቦች ጋር መፎካከር በጣም ከባድ ሊሆንበት እንደሚችል ግን የሚያሳዩ ሪፖርቶችን እየተመለከትን ነው። በርናርዶ ሲልቫ በማንቸስተር ሲቲ የነበረውን 10 ዓመታት ቆይታም ወደ ማብቂያው እየተቃረበ ያለ ይመስላል። እንደ ዴይሊ ሜል ዘገባ ከሆነ የ31 ዓመቱ ፖርቱጋላዊ አማካይ በክረምቱ የዝውውር መስኮት አዲስ ፈተናን ለመፈለግ ዝግጁ እንደሆነ ይፋ ተደርጓል። በርናርዶ ሲልቫ በ2017 ከሞናኮ ሲቲን ከተቀላቀለ በኋላ በፔፕ ጓርዲዮላ ስር እጅግ ወሳኝና ሁለገብ ተጫዋች ሆኖ ነው የቆየው። በመሃል አማካኝነት፣ በክንፍ አጥቂነት አልፎ ተርፎም በመሃል ሜዳ ላይም የጨዋታ አቀጣጣይ በመሆን በተለያዩ ሚናዎች ላይ ነው ሲጫወት የነበረው። ለማንቸስተር ሲቲ በርካታ የፕሪሚየር ሊግና የአውሮፓ ቻምፒየንስ ሊግ ዋንጫዎችን በማንሳት ረገድም ከፍተኛ ድርሻውን የተወጣ ተጫዋች ነው። ኮንትራቱ የመጨረሻዎቹ ወራት ላይ በመድረሱ አሁን ላይ ክለቡም ሆነ ተጫዋቹ ስለ ቀጣዩ እርምጃ ማሰብም መጀመራቸውን የተነገረው። ለፖርቱጋላዊው ኮከብ ከአውሮፓ ከአሜሪካና ከሳዑዲ አረቢያ ጥያቄዎች እየቀረቡለት ነው የሚገኘው። ቺካጎ ፋየር የአሜሪካ ሜጀር ሊግ ሶከር ክለብ የሚገኝ ነው። ይህ ክለብ ደግሞ ዓለም አቀፍ ዝናውን ከፍ ለማድረግ በርናርዶ ሲልቫን ለማስፈረምም ጥያቄዎችን ሊያቀርብ እንደሚችል የሚያሳዩ መረጃዎች ወጥተዋል። ሌላኛው ቤኔፊካ ነው። በርናርዶ ሲልቫ የእግር ኳስ ሕይወቱን የጀመረው በዚህ ክለብ ነው። እናም እግር ኳስ ሕይወቱን ወደ ጀመረበት የቀድሞ ክለቡ ቤኔፊካ በስሜታዊነት ሊመለስ እንደሚችል ሲገምቱት ቆይተዋል። ዩቬንቱስም አንደኛው ነው። የጣሊያኑ ግዙፍ ክለብም የቡድኑን ፈጠራ ለማሳደግም ይህንን በርናርዶ ሲልቫን እንደ ልምድ ያለው መሪ አድርገው ይመለከቱታል ነው የተባለው። በርናርዶ ሲልቫ በሳዑዲ ፕሮ ሊግ ክለቦችም ጭምር ይፈለጋል። ከሳዑዲ አረቢያ ክለቦች የሚቀርቡ ከፍተኛ የገንዘብ ማበረታቻዎችም ሌላኛው አማራጭ እንዲሆንም ያደርጉታል ተብሎ ነው የሚታሰበው። የበርናርዶ ሲልቫ ከኢቲሃድ ስቴዲየም መልቀቅ በማንቸስተር ሲቲ ታሪክ ውስጥም አንድ ትልቅ ምዕራፍ ማብቂያ ተደርጎ ሊወሰድ እንደሚችል በርካቶች ሀሳቦቻቸውን እየሰጡ ነው። ከ10 ዓመታት በኋላ ከክለቡ ጋር ሊለያይ የሚችልበት እድል በጣም እየሰፋ እንደሚገኝ ነው መረጃዎቹ አሁን ላይ እያሳዩ የሚገኙት። የቶትናም ሆትስፐርስ የመሃል ተከላካይ የሆነው ሚኪ ቫንዳቬን በክረምቱ የዝውውር መስኮት እጅግ ተፈላጊ ከሆኑ ተከላካዮች መካከል አንደኛው እንደሚሆን ምንም ጥያቄ የለውም። በቅርብ ጊዜ እንኳን ሊቨርፑል ይህንን ተጫዋች ለማስፈረም በትልቁ ፍላጎት እንዳለው
የሚያሳዩ መረጃዎች ሲወጡ እንደነበር ይታወሳልና በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ከቶተንሃም የመልቀቁ ዕድል ሰፋ ሊል እንደሚችልና ምናልባት ወደ ሌሎች የአውሮፓ ታላላቅ ክለቦች ሊያመራ የሚችልበት እድል በጣም ሰፊ ይሆናል ተብሎ ይታሰባል። ስለዚህም በሚቀጥለው የዝውውር መስኮት ከሚፈለጉ ተከላካዮች መካከል በግንባር ቀደምትነት ይቀመጣል ተብሎ ነው የሚታሰበው። በተለይ እንደ ቲም ቶክ ዘገባ ከሆነ ሊቨርፑል፣ ማንቸስተር ዩናይትድ እና ሪያል ማድሪድ እነዚህ ሶስት ክለቦች እንዲሁ በትልቁ ይፈልጉታል ተብሎ ይታሰባል። የዚህን ሆላንዳዊ ተከላካይ ሁኔታንም በቅርበት እየተከታተሉት ነው። ምንም እንኳን ተጫዋቹ እስከ 2029 ድረስ የሚያቆይ ኮንትራት እንዳለው ቢነገርም በሰሜን ለንደን ያለው የወደፊት ቆይታ ግን እጅግ በጣም አጠራጣሪ ነው። በተለይ ቡድኑ ካለበት የውጤት ማጣት ጋር ተደምሮ ደግሞ ይህንን ተጫዋች ሊያርቀው እንደሚችል በርካቶች ግምቶቻቸውን እየሰጡ ነው። የ24 ዓመቱ ተከላካይ በቶተንሃም ቤት ካሳየው ድንቅ ብቃት አንጻር ታላላቅ ክለቦች አይናቸውን እንዲጥሉበትም አድርጓል ነው የተባለው። ሚኪ ቫንደቬን በከፍተኛ ፍላጎት ወይም በፔስ በአየር ላይ ኳሶችን በማሸነፍ ብቃቱና ኳስን ተቆጣጥሮ ደግሞ በማሰራጨት ችሎታውም በደንብ የሚታወቅ አይነት ተጫዋች ሆኗል። የቶተንሃም የመጥፎ ውጤት ውስጥ በነበረበት ወቅትም እንኳን እሱ ደግሞ በቡድን ውስጥ አንድ ጠንካራ ምሰሶ ተደርጎ ነው የሚታየው። ሊቨርፑሎች በተከላካይ መስመራቸው ላይ የረጅም ጊዜ ተተኪዎችን ለማዘጋጀት በትልቁ ስራዎችን እየሰሩ እንዳለ እንመለከታለን። ስለዚህ ሚኪ ቫን ደቬን ደግሞ በዝርዝሩ አናት ላይ የሚገኝ ተጫዋች አድርገው ይመለከቱታል። በተለይ ኢብራሂማ ኮናቴ ኮንትራቱ ወደ ማለቁ መቃረቡና ምናልባት ከክለቡ ሊለያይ ይችላል ተብሎ እየተነሳ ከመገኘቱ ጋር አንጻር ከዛ ውጭ ደግሞ እንዲሁ ደግሞ የቨርጂል ቫን ዳይክን ዕድሜ መግፋትና እሱን ተተኪ ለማስፈረምም ሙከራዎችን ከማድረጋቸው አንጻር ደግሞ ይህ ተጫዋች በጣም ወሳኝ ይሆናል ተብሎ ነው የሚታሰበው። ዩናይትድ በተከላካይ ክፍሉ ላይ ትልቅ ለውጥ ለማድረግ በመቀድ ላይ ሲሆን ይህንን በብቃቱ ጫፍ ላይ የሚገኝ ተጫዋችን ለማስፈረምም ፉክክር ውስጥ ይገባል ተብሎ ነው የተነገረው። ከእንግሊዝ ውጪም ሪያል ማድሪድም የተጫዋቹን ፕሮፋይል እጅግ እንደሚወደውና ክትትል እያደረገበት እንደሚገኝ የሚያሳዩ ዘገባዎችን ሰሞኑን እየሰማን ነው። ቶተንሃም በአሁኑ ወቅት በፕሪሚየር ሊጉ 16ኛ ደረጃ ላይ የሚገኝ ሲሆን ከመውረድ ቀጠናውም 4 ነጥቦች ብቻ ነው ከፍ ብሎ የተቀመጠው። ክለቡ በቅርቡ ቶማስ ፍራንክን በማሰናበት ኢጎር ቱዶርን በጊዜያዊነት የሾመ ቢሆንም አዲሱ አሰልጣኝ ግን ድል ማድረግ አልቻሉም፣ ነጥብ ማምጣት አልቻሉም። እንደውም ደግሞ ከሚኪ ቫን ደቬን ጋርም በአንድ አጋጣሚ ሲጋጩ ጭምር የተመለከትንበት አጋጣሚ አለና ሚኪ ቫን ደቬን በሚቀጥለው ሊለቅ እንደሚችል ይነገራል። ነገር ግን የክሪስቲያን ሮሜሮ መልቀቅ በጣም እየተቃረበ ከመሆኑ ጋር በተያያዘ ቶተንሃሞች ሁለት የተከላካይ ወሳኝ ተጫዋቾቻቸውን በአንድ ክረምት ይለቃሉ ወይ? በርካቶች የሚጠብቁት ቢሆንም ሊቨርፑል፣ ሪያል ማድሪድ እና ማንቸስተር ዩናይትድ ግን ሚኪ ቫን ደቬንን ለማስፈረም በትልቁ እንቅስቃሴዎችን ያደርጋሉ ተብሎ ነው የሚታሰበው። የማርከስ ራሽፎርድ የወደፊት ቆይታ ከባርሴሎና ጋር ይበልጥ እየተሳሰረ መጥቷል። በአሁኑ ወቅት በውሰት በባርሴሎና የሚገኘው የማንቸስተር ዩናይትድ አጥቂ ከስፔኑ ግዙፍ ክለብ ጋርም በግል ጥቅማ ጥቅሞች ላይ በመርህ ደረጃ ስምምነት ላይ መድረሱን ነው ኒኮላስ ሼር መረጃውን እያጋራ የሚገኘውና በባርሴሎና ቤት የመቆየት እድሉ በጣም ሰፋ ያለ እንደሆነና ወደ ማንቸስተር ዩናይትድ የመመለስ እድል እንደሌለው የሚያሳዩ ሪፖርቶችን ነው በተደጋጋሚ እየተመለከተን የምንገኘው። ባርሴሎና የ28 ዓመቱን አጥቂ የውሰት ውሉን ከማራዘም ይልቅ በቋሚነት የራሱን ለማድረግም ነው እየሰራ እንዳለ የሚነገረው። ራሽፈርድ እስከ 2030 ድረስ የሚቆይ የ4 ዓመታት ኮንትራት ለመፈረም ነው የተስማማው። ክለቡ ራሽፈርድን በማጥቃት መስመሩ ላይ በተለይ ፍጥነትን፣ ቀጥተኛነትንና እንዲሁ የጎል ስጋትን የሚጨምር ልምድ ያለው ተጫዋች አድርገው ይመለከቱታል። በግራ መስመርም ሆነ በመሃል አጥቂነትም የመጫወት ብቃቱ ለባርሴሎና መልሶ ግንባታ እጅግ ጠቃሚ ሆኖ ይገኛል ተብሎ ነው የሚታሰበው። ምንም እንኳን ተጫዋቹ ከባርሴሎና ጋር ቢስማማም የማንቸስተር ዩናይትድ ግን በዋጋው ላይ ጠንካራ አቋምን ያዘው። ዩናይትድ ተጫዋቹን በቋሚነት ለመልቀቅ በውሉ ላይም የተቀመጠውን ከ30 ሚሊዮን ዩሮ እስከ 35 ሚሊዮን ዩሮ የሚደርሰውን የሽያጭ ዋጋ ለመቀነስም ፍቃደኛ አይደሉም። ዩናይትድ ከዚህ በታች ያለውን ደግሞ በሆነ ዋጋ ተጫዋቹን መሸጥ የክለቡን የፋይናንስ ስትራቴጂ ያናገዋል ብለው እንደሚያምኑ ጭምር ነው የተናገረው። ራሽፈርድ ግን በኦልትራፎርድ የነበረውን የመጨረሻ ቆይታ ወጥ ያልነበረ ቢሆንም በስፔን ያለው አዲስ አካባቢ ግን ተነሳሽነቱን ዳግም ጨምሮለታል። ዩናይትድ በበኩሉ ራሽፈርድን በመሸጥ ለካሴሜሮ ተተኪ ይሆናል የተባለለትን የ28 አማካይ ለማስፈረምም እየሞከረ እንደሚገኝ ነው እየተገለጸ የሚገኘው። ነገር ግን አሰልጣኝ ማይክል ካሪክ ግን በቋሚነት የሚቀጠር ከሆነ ይህንን ተጫዋች ማቆየትን ምርጫው እንደሚያደርግ ሲገለጽ እንደነበር እናስታውሳለን። ቢሆንም ግን በቀጣይ ይህንን ተጫዋች ግን በባርሴሎና ቤት ልንመለከት የምንችልበት እድል ነው ሰፊ እንጂ ወደ ማንቸስተር ዩናይትድ የመመለሱ ነገር አሁን ላይ ያከተመለት እንደሆነ ተነግሯል። ከተጫዋቹ ጋርም ባርሴሎናዎች በግል ጥቅማ ጥቅም ዙሪያ ጭምር
ከስምምነት ላይ መድረሳቸውን የሚያሳዩ ሪፖርቶች ናቸው በቅርብ ሳምንታት እየወጡ እንደሚገኙ የተገለጸው። ስለዚህ ማርከስ ራሽፎርድ እዛው በባርሴሎና ቤት ቆይታውን የሚያደርግ እንደሆነ መረጃዎች ወጥተዋል። የመጨረሻ መረጃችን እናደርገውና ቶተንሃም በፕሪሚየር ሊጉ ለመቆየት ብርቱ ትግል እያደረገ ባለበት በዚህ ሰዓት በጃንዋሪ የተጫዋቾች የዝውውር መስኮት የወሰነው ውሳኔ አሁን ላይ ዋጋ ሊያስከፍለው እንደሚችል ነው በርካቶች የሚያነሱት። በአሁኑ ወቅት በአትሌቲኮ ማድሪድ ድንቅ ብቃቱን እያሳየ የሚገኘው ናይጄሪያዊው ኢንተርናሽናል አዴሞላ ሉክመን ባለፈው ወር ከአንድም ሁለት ጊዜ ለቶተንሃም ቀርቦ እንዲሁ እንደነበረና ነገር ግን ክለቡ ሳይቀበለው እንደቀረም ይታመናል። አዴሞላ ሉክማን ደግሞ አሁን በአትሌቲኮ ማድሪድ ቤት በጣም ድንቅ የሚባል ጊዜ ነው እያሳለፈ የሚገኘው። እንደ ዘሰን ዘገባ ከሆነ ቶተንሃም የቀድሞውን የአታላንታ ኮከብ ለማስፈረም በጃንዋሪ ወር ሰፊ እድል ነበረው። የክለቡ የዝውውር ዳይሬክተር ዮሃን ላንጌ እንደተናገሩት ክለቡ ለጊዜያዊ መፍትሄም ወይም ኩዊክ ፊክስስ ተጫዋቾችን ላለማስፈረም ዲሲፕሊንን ለመጠበቅ ወስነው ነበር። የ28 ዓመቱ ሉክማን ከክለቡ የረጅም ጊዜ ስልታዊ እቅድ ጋር አይጣጣምም በሚል ነው ዝውውሩ ሳይሳካ አይቀረውም። በሉክማን ምትክ ስፐርሶች ኮነር ጋላገርንና ወጣቱን ተከላካይ ሶዛን ነው ለማስፈረም የመረጡት። ሉክማን በዝውውር መስኮት የመጨረሻ ቀን በ30 ሚሊዮን ፓውንድ ወደ ስፔን ካመራ በኋላ በዲየጎ ሲሞኔ ስር ግን ፈጣን ተጽዕኖዎችን እየፈጠረ ነው። በመጀመሪያዎቹ 6 ጨዋታዎችም 4 ግቦችን ከመረብ ጋር አሳርፎላቸዋል። ከሁለት ሳምንታት በፊት አትሌቲኮ ባርሴሎናን 4-0 በሆነ ውጤት በኮፓ ዴል ሬ ሲያሸንፍ ሉክማን 1 ግብ ከማስቆጠሩ ባለፈ ለዩሊያን አልቫሬዝም ድንቅ አሲስትን በማድረግም የባርሴሎናን ተከላካዮችም ሲያፈራረስ እንደዋለ የምናስታውሰው ነው። ቶተንሃም በጃንዋሪ ወር 9 ተጫዋቾችን በጉዳት አጥቶ በነበረበት ወቅትም እንደ ሉክማን ያለ ዝግጁ የሆነ አጥቂ አለማስፈረሙ ደግሞ ብዙዎችን አስገርሟል። በአሁኑ ወቅት ክለቡ በሊጉ 16ኛ ደረጃ ላይ ተቀምጦ ከመውረድ ጋር እየታገለ ባለበት በዚህ ሰዓት እንዲህ ያለውን ተጫዋች አለማስፈረም የውድድር ዘመኑ ትልቁ ስህተት እንደሆነ በርካቶችም እየተናገሩ እንዳሉ ነው መረጃዎቹ እየወጡ የሚገኙት። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ ከልብ አድርጌ አመሰግናለሁ። ስላደመጣችሁኝ ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ግን ያዝንላችሁ ፕሮግራም ይህንን ይመስል ነበር። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።